የአማራ ፋኖ ብሔራዊ ንቅናቄ የድርጅቱን መመስረት በተመለከተና ስለ አማራ የህልውና ትግል ወቅታዊ ሁኔታዎች ለዓለም አቀፍ ሚዲያዎች ማብራሪያ መስጠቱን አሳወቀ። ዝርዝር መረጃ አለንም። በአዲስ አበባ በቅርብ ርቀት የአፋብን አሳምነው እዝ የከሰም ኮር ከፍተኛ አመራሮችና የእዙ ከፍተኛ አመራሮች እንዲሁም የአፋብን ወታደራዊ አመራሮች ላይ ከበባ ለመፈጸም የሞከረው ኃይል ድባቅ ተመታ። ዝርዝር የግንባር መረጃ አለንም። አሸባሪው ብልጽግና ሀገሪቱ ያላትን ሰራዊት በመጠቅለል ሸዋ ገብቷል። 23 ጊዜ ሄሊኮፕተሮች አርፈው ቁስለኛ አዛዦችንና ተራ ወታደሮችን ጭነው ወደ አዲስ አበባ በረራ ማድረጋቸውንም ወታደራዊ ምንጮች ጠቁመዋል። እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውንም የተመረጡ የካቲት 1 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ትግል ወደ አንድ ሲሸከፍ አይደለም ኢትዮጵያውያን ሌላውም ዓለም በትኩረት እየተመለከተው ይገኛል። እያናጠሉ ሊበሉን የነበሩ ከዚህ በኋላ የሚሳካላቸው አይመስልም። በዚህ ምክንያት አንድ አታጋይ ተቋም በመመስረቱ ህዝባችንና ሰራዊታችን ከምን ጊዜውም በላይ ደስተኞች ናቸው። ለአማራም ለኢትዮጵያም ተስፋ ይሆናል የተባለው የአማራ ፋኖ ብሔራዊ ንቅናቄ አዲሱ ተቋም ራሱን ከማደራጀት ጎን ለጎንም ለዓለም ራሱን እየሸጠ ነው። የአማራ ፋኖ ብሔራዊ ንቅናቄ የድርጅቱን መመስረት በተመለከተና ስለ አማራ የህልውና ትግል ወቅታዊ ሁኔታዎች ለዓለም አቀፍ ሚዲያዎች ማብራሪያ መስጠቱን አሳውቋል። የድርጅቱ የህዝብ ግንኙነት መምሪያ ባዘጋጀው የሚዲያ ብሪፊንግ መድረክ የአማራ የህልውና ትግል ጠቅላላ ሁኔታ፣ የአማራ ፋኖ ብሔራዊ ንቅናቄ ምስረታ፣ የጦርነቱ አጀማመር፣ ትግሉ ያለበት ነባራዊ ሁኔታ፣ ስለ ሰብአዊ መብት አያያዝም፣ ስለ ምርኮኞችና የጦርነት ህግ አተገባበር፣ ዓለም አቀፉ ማህበረሰብ የአማራን የህልውና ትግሉን በመረዳት ረገድ ስላለው ክፍተትና ሌሎች ጉዳዮች ለጋዜጠኞች ማብራሪያ መቅረቡ ነው የታወቀው። በተጨማሪም ከጋዜጠኞቹ ለቀረቡት ጥያቄዎች በህዝብ ግንኙነት መምሪያ ኃላፊው በኩል ማብራሪያና ምላሽ ቀርቧል። በሚዲያ ገለጻና ማብራሪያ ወይም ብሪፊንግ መድረኩ ላይ ሮይተርስ፣ ኒውዮርክ ታይምስ፣ ፍራንስ 24፣ አሶሺየትድ ፕሬስ፣ አልጀዚራን ጨምሮ የተለያዩ ሚዲያዎችን የወከሉና ሌሎች የውጭ ሚዲያ የግል ጋዜጠኞች ተሳትፈዋል። በርካታ ዓለም አቀፍ ጋዜጠኞች በተገኙበት የተደረገው ይህ የሚዲያ ብሪፊንግ ስራ በአንጻራዊነት ሲታይ ዓለም አቀፍ ትኩረት የተነፈገው የፋኖን ትግልና የአማራ የህልውና ተጋድሎ ተገቢውን ትኩረት እንዲያገኝ ያስችላል ተብሎ ይጠበቃል ብሏል የድርጅቱ ህዝብ ግንኙነት መምሪያ። አሸባሪው የብልጽግና ስርዓት ሀገሪቱ ያላትን አራዊት ሰራዊት በመጠቅለል ሸዋ ገብቷል። አረመኔው አብይ አህመድና ቡድኑ ፋኖ አንድ መሆኑን ተከትሎ በደረሰበት ፍርሃትም በርካታ አማራጮችን እየተጠቀመ ሲሆን በዋናነት ሸዋ ላይ ያለውን የፋኖ ሰራዊት ማጥፋት አለብኝ ብሎ እልፍ ወታደሩን አሰማርቷል። በከበባና ባሉኝ ዘመናዊ መሳሪያዎች ፋኖን በታትኜ የአዲስ አበባ ዙሪያ የፋኖ እንቅስቃሴ እገድባለሁ ብለው በሚያስወነጭፈው ከባድ መሳሪያ ገበሬዎችና ያልታጠቁም ሰዎች እያለቁ ነው። ይህን ሲያደርግ ደግሞ ሰው ከሰው እንዳይገናኝ የስልክ እና የመብራት አገልግሎት በማቋረጥ ነው። ኔትወርክ ከጠፋባቸው የሸዋ ቀጠናዎች መካከልም በቡልጋ ቀጠና በረህት ወረዳ፣ ምንጃር ሸንኮራ ወረዳ፣ አሳግርት ወረዳ፣ ሀገረ ማርያም፣ ከሰም ወረዳ ሙሉ በሙሉ ኔትወርክ ተቋርጧል ተብሏል። እንዲሁም በተጉለት ቀጠና አንኮበር ወረዳ በከፊል፣ መንዝ ቀጠና መንዝ ማማ ምድር በከፊል ኔትወርክ ተቋርጧል። በይፋት ቀጠና በጣርማ በር ወረዳ በከፊል ኔትወርክ የተቋረጠ ሲሆን አበት ወረዳ ሙሉ ለሙሉና ኤፍራታና ግድም ወረዳ በከፊል የተቋረጠ ነው። ጅሩና መርሃ ቤቴ እንዲሁም ደራ ወረዳ በከፊል የተቋረጠ ሲሆን በዚህ ሰዓትም በከፍተኛ ደረጃ ግፍና በደል ህዝባችን ላይ የተፈጸመ ይገኛል ሲል አርበኛ አብደላ አንድሬስ የአሳምነው እዝ ህዝብ ግንኙነት ገልጿል። ኔትወርክ አቋርጦ ፋኖን መክበብ የጀመረው አረመኔው ሰራዊት እንዳልተሳካለትና ከባዱ ከበባ እንደተሰበረም ምንጮች አሳውቀዋል። በአዲስ አበባ በቅርብ ርቀት ላይ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ ከሰምኮር ከፍተኛ አመራሮችና የእዙ ከፍተኛ አመራሮች እንዲሁም የአፋብን ወታደራዊ አመራሮችን በድንገተኛ ከበባ ውስጥ በማስገባት የኮሩና የእዙ አመራሮችን ባሉበት ደመስሳለሁ በሚል ቀቢጸ ተስፋ አደገኛ ሙከራ ያደረገው የጠላት ጦር ክፉኛ ተደምስሷል ተብሏል። ጠላት በዚህ ከበባው መቶ አለቃ ይልቅ ብርሃን፣ የኮሩ ዋና መሪ ጀነራል ተፈራ ማሞ፣ አርበኛ እሸቱ ተክለ ሚካኤል ያሳምነው እዝ ከፍተኛ አመራርን ጨምሮ ሌሎች ከፍተኛ አመራሮችን ለመደምሰስ ነበር እቅዱ ብለዋል ምንጮችም። ጠላት በስድስት አቅጣጫዎች ከብብ ያለው ብሎ ላሰበው እርምጃ በሚዘጋጅበት ቅጽበት በቅርብ ርቀት የሚገኘው የኃይለ ማርያም ማሞ ክፍለ ጦር በደረሰው መረጃ በተወርዋሪና በመደበኛ ኃይሉ የጠላትን ጦር በሶስት አቅጣጫ በመክበብ ጠላት ላይ
ከባድ ጥቃት በማድረስ የኮር የእዝና የድርጅት አመራሮችን ከከበባው የመውጫ በር በመክፈት አመራሮች ከበባውን ሰብረው ሊወጡ ችለዋል። በዚህ ጠላት በጥንቃቄ በማጥናት በወገን ጦር መሃል ምንም አይነት ግንኙነት እንዳይኖር ኔትወርክ በማጥፋት ጭምር የሞከረው ሙከራ አደገኛ የነበረ ቢሆንም በከሰም አርበኞች ቁርጠኝነት ጠላት ተፍረክርኮ እቅዱን ሙሉ በሙሉ በምኞት ከመቅረቱም በላይ ከአርበኞች ጥይት ያመለጠው እግሬ አውጪኝ ብሎ ሸሽቷል። አገዛዙ የደቡብ አማራ ሸዋ ቀጠናን ጨምሮ በከፊል የምዕራብ አማራ ጎጃም ቀጠናና የምስራቅ አማራ ወሎ ቤተ አማራ ቀጠና ምዕራብ ወረዳዎች ላይ የኔትወርክና የመብራት አገልግሎት አቋርጦ በተዋጊ ሄሊኮፕተርና ድሮን የታገዘ ውጊያ እያካሄደ ነው። በተመሳሳይ በሶስቱም ቀጠናዎች የሚገኙ ፋኖች አትችልም እንጂ ብትችል እንኳን ኔትወርክና መብራት አጥፍቶ መግጠም ቀርቶ ሰማይ ላይ ያለችዋንም ፀሐይ ብርሃኗን አጥፍተ ብትገጥመን ድል እንደ ሰማይ ርቆ ይቀራል እንጂ እንደ እሳት የሚፋጅ ክንዳችንን ልትገዳደረ አትችልም የሚል ከህብረት የጠነከረ ምላሽ ሰጥተውታል። ምንጮቻችን እንደገለጹት አሁን በሸዋ የተሰማሩት ከዚህ ቀደም ስምሪታቸው በህዳሴ ግድቡ ዙሪያ የነበሩ ተዋጊ የጦር ሄሊኮፕተሮች፣ መድፎችና ከወደ ፋኖ የሚሰነዘረው የጸረ ማጥቃት እርምጃ ሊመክቱ አይችሉም። አገዛዙ ሀገሪቱን ተጨማሪ ዕዳ ውስጥ ዘፍቆ ከተባበሩት አረብ ኤሚሬትስ እና ከቻይና እንዲሁም ከሌሎች ሀገሮች በውድ ዋጋ የገዛቸው ድሮኖች የፋኖን ግስጋሴ ሊያስቆሙት አልቻሉም። በደቡብ አማራ ሸዋ ቀጠና እና በምስራቅ አማራ ወሎ ቤተ አማራ ቀጠና ካለፉት 4 ቀናት ጀምሮ 23 ጊዜ ሄሊኮፕተሮች አርፈው ቁስለኛ ወታደራዊ አዛዦችንና ወታደሮችን ጭነው ወደ አዲስ አበባ በረራ ማድረጋቸው ወታደራዊ ምንጮች ጠቁመዋል። መርጦ ለማርያምና አካባቢውን ጨምሮ ሸበል በረንታ፣ የደጀንና የባሶ ሊበን ገጠራማው አካባቢዎች፣ መራቤቴ፣ ይፋት፣ መንዝ፣ ወግዲና መካነ ሰላም ዙሪያ የሚገኙ ገጠራማ አካባቢዎች የስልክ ጥሪ፣ የአጭር የጽሁፍ መልእክት ኤስኤምኤስ እና የኢንተርኔት እንዲሁም የመብራት አገልግሎት ሙሉ በሙሉና በከፊል ከተቋረጠባቸው አካባቢዎች መካከልም ዋነኞቹ ናቸው። ከመርጦ ለማርያም መካነ ሰላም የሚያገናኘው አውራ መንገድ ተዘግቷል። ይህ መንገድ ከተዘጋ ዓመት ሆኖታል። ካለፉት 4 ቀናት ጀምሮ በተዘጋው ቀጠና ከባድ የሆነ ውጊያ እየተካሄደ ነው። በሸዋ የስልክና የኢንተርኔት እንዲሁም የመብራት አገልግሎት አጥፍቶ በድሮንና በተዋጊ ሄሊኮፕተር ታግዞ ውጊያ የከፈተው የአገዛዙ ኃይል በሸዋዬዎች ክንድ ተመክቶ አይቀጡ ቅጣት እየተቀጣ ይገኛል። በአየር ኃይልና በምድር ሜካናይዝድ መሳሪያዎችን ሽፋን ታግዞ ከእግረኛ ሰራዊት እስከ አየር ወለድ ኮማንዶና ሪፐብሊካን ጋርድ አባላት በአድማ ብተናና ሚሊሻ መንገድ መሪነት በቀጠናው አስገብቶ የነበረው አገዛዙ ከወደ ፋኖ በደረሰበት አጸፋዊ እርምጃ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊና ፖለቲካዊ ኪሳራ ተከናንቧል። በተጨማሪም የሚተማመንበት ኃይል አሰልፎ ስንዝር የድል እርምጃ መራመድ ባለመቻሉም ከባድ የሆነ የፕሮፓጋንዳ ኪሳራም ደርሶበታል። በቀጠናው የተሰለፉት የፋኖ አባላቱ በወሰዱት የጸረ ሽምቅ፣ የጸረ ማጥቃትና ስኬታማ የጸረ መከላከል እርምጃ እንዲሁም ውጤታማ የመልሶ ማጥቃት እርምጃ ታሪክ በወርቅ ቀለሙ የሚከትበው አዲሱ ትውልድ የሚመካበትን ድል መቀዳጀታቸውን ነው ለማረጋገጥ የተቻለው። እንደ መረብ ሚዲያ መረጃ አገዛዙ ከጥር 26 ቀን 2018 ዓ.ም ጀምሮ እስከ ጥር 30 ቀን 2018 ዓ.ም ድረስ በሸዋ ቀጠና ብቻ ከ12 በላይ ሄሊኮፕተር አሳርፎ ከአፍ እስከ ገደፋቸው ሙሉ ቁስለኛ ወታደር ጭኖ ወደ አዲስ አበባ ጦር ኃይሎች ሆስፒታል አስገብቷል። ጸረ አማራው የብልጽግና አገዛዝ በፋኖ እርሳስ ግንባራቸውን ተነድለው የሚያልቁበትን ወታደሮች ለመተካት ተጨማሪ ኃይል በቀጠናው እያስገባ ይገኛል። ከወደ ፋኖ ያጋጠመውን የመከላከልና የመልሶ ማጥቃት እርምጃን መቋቋም አባይን በማንኪያ ጨልፎ እንደማድረቅ የሆነበት አገዛዙ ማንን ታሸንፋለህ ቢሉት ሄዶ በሮ ሚስቱን ደበደበ እንዳሉት አበው የእናንተ ልጆች ናቸው የመቱኝ በሚል ንጹሃን ላይ እልቂት ፈጽመዋል። በዚህም በርካቶች ተረሽነዋል። በርካቶች ደግሞ ታግተው ደብዛቸው ጠፍቷል። የንጹሃን መኖሪያ ቤቶችም በድሮንና በተዋጊ ሄሊኮፕተሮች እንዲሁም በመድፍ እየተደበደቡ ነው። በኦሮሚያ ልዩ ዞን ውስጥ የሚገኙ የኦነግ ሸኔ ታጣቂዎች ከመከላከያ ሰራዊቱ ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ በንጹሃን ላይ እልቂት እየፈጸሙ መሆኑን ትናንት መዘገባችን ይታወቃል። በኤፍራታና ግድም ወረዳ ዘምቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ 12 አርሶ አደሮች በአሰቃቂ ሁኔታ ተገድለዋል። ድርጊቱ የተፈጸመው ጥር 28 ቀን 2018 ዓ.ም ሲሆን ከተገደሉት በተጨማሪ ህጻናትና ነፍሰ ጡር ሴቶች እንዲሁም አረጋውያንን ጨምሮ ከ45 በላይ ንጹሃኖች ታፍነው ተወስደው ደብዛቸው መጥፋቱን ለማረጋገጥ ተችሏል። ከወደ ፋኖ በሚወሰድበት እርምጃ ከባድ ኪሳራን የተከናነበው አገዛዙ በቀጠናው የኔትወርክና የመብራት አገልግሎቶችን በማቋረጥ ከልዩ ዞኑ የኦነግ ሸኔ ታጣቂዎች በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ የበቀል ጭፍጨፋ እየፈጸመ ይገኛል። በተመሳሳይ በምስራቅ አማራ ወሎ ቤተ አማራ ቀጠና ምዕራባማው ክፍል ላይ 4ኛ ቀኑን ያስቆጠረ ተጋድሎ እየተደረገ ሲሆን ከወግዲ በተጨማሪ የፌዴራል መስመሩን ተከትሎ በመካነ ሰላምና በመርጦ ለማርያም መካከል የሚገኙ አካባቢዎች ላይ ከባድ ተጋድሎ እየተደረገ ይገኛል። አገዛዙ ከወደ ፋኖ የሚደርስበትን እርምጃ ለመቋቋም ከተዋጊ ሄሊኮፕተሮች ጀምሮ የድሮንና የሌሎች ከባባድ መሳሪያዎችን ሽፋን በመጠቀም ለማጥቃት ቢሞክርም ነገር ግን የፋኖን ክንድ የሚቀመስ አልሆነለትም። ወግዲን
ጨምሮ በሁለቱ ቀጠና አጎራባች አካባቢዎች ላይ ካለፉት 4 ቀናት ጀምሮ እየተደረገ ባለው ተጋድሎም ከ11 ጊዜ በላይ ሄሊኮፕተሮች አርፈው ቁስለኛ ሙሉ ጭነው ወደ አዲስ አበባ ወስደዋል ተብሏል። በቀጠናው ፋኖ እየወሰደው የሚገኘው የጸረ መከላከል የጸረ ሽምቅና የጸረ ማጥቃት እርምጃን መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል በድሮንና በመድፍ ንጹሃንን እየጨፈጨፈ ይገኛል። በወግዲ ወረዳ ከ35 በላይ ንጹሃኖች በከባድ መሳሪያ መጨፍጨፋቸውን ሚዲያችን በጥር 29 ቀን 2018 ዓመተ ምህረት የዜና እወጃው መዘገቡም ይታወቃል። በወግዲ ወረዳ ጎረንጅ ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ ሲገደሉ፣ በተመሳሳይ በዚሁ በጎረንጅ 014 ቀበሌ አንድ መኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ሕይወታቸው ሲያልፍ እናትና ልጅ ከባድ ቁስለኛ ሆነዋል። አገዛዙ በዚሁ ወረዳ በአንዲት መንደር ላይ ብቻ ከ54 ጊዜ በላይ ከባድ መሳሪያ አስወንጭፎ ከባድ ውድመት አድርሷል። ይህ ድርጊት ዛሬም ተባብሶ ዘራፊው ወታደር እንደ ሰው ተፈጥሮ ከእንስሳ ያነሰው የአገዛዙ ዘበኛና ባሪያ ግፉን ቀጥሏል። አገዛዙ የግንኙነት መስመሮችን ዘግቶ ሲቪሊያንን በመጨፍጨፍ ላይ ይገኛል ሲል አፋብን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ዛሬ የካቲት 1 ቀን 2018 ዓ.ም ረፋድ ላይ በሰጠው መግለጫ ትላልቅ ከተሞችን የሚያገናኙ አውራ መንገዶችን በመዝጋት በህዝቡ ላይ ማህበራዊና ኢኮኖሚያዊ መስቀልቅል ሲያደርስ የቆየው የብልጽግና አገዛዝ በከባድ መሳሪያዎች ሲቪሊያንን በመጨፍጨፍ ላይ ይገኛል ብሏል። አፋብን እንዳሳወቀው ከጥር 26 ቀን 2018 ዓ.ም ጀምሮ ባሉት ቀናት በጀነራል አድማሱ አለሙና በጀነራል ዘውዱ አርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድም ደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎች ድሮን፣ ቢኤም እና መድፍን በመጠቀም ከ100 በላይ ንጹሃንን በግፍ ጨፍጭፏል። ከ40 በላይ መኖሪያ ቤቶችን ሙሉ በሙሉ አውድሟል። በርካታ ቁጥር ያላቸው የቤት እንስሳትን ገድሏል። በዚህ ጥቃት የአንድ ቤተሰብ 6 አባላትም በቤታቸው ባሉበት ተጨፍጭፏል ነው ያለው። በተመሳሳይ ጊዜ ውስጥም በሰሜን ሸዋ ዞን ኤፍራታና ግድም ወረዳም የአገዛዙ ሰራዊት ከኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በበርካታ ሲቪሊያን ላይ የከባድ መሳሪያ ድብደባ በማድረግ ከ20 በላይ ንጹሃንን ገድሏል። በርካታ ቤቶችን አውድሟል። እንዲሁም የቤት እንስሳትን ዘርፏል። በምስራቅ ጎጃም ሸበል በረንታ ወረዳ ምንም አይነት ውጊያ በሌለበት የአርሶ አደር መንደሮችን በመድፍ ደብድቧል። በመሆኑም ይህ አረመኔ አገዛዝ እንደ ህዝብ ያወጀብንን የዘር ማጥፋት ጦርን መመከት ብሎም መቀልበስ አማራጭ የሌለው የትውልዱ ግዴታ በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውናው በጋራ እንዲታገል ጥሪ እናቀርባለን ሲል ገልጿል። በተጨማሪም የስልክና የኢንተርኔት ግንኙነቶችን አቋርጧል ያለ ሲሆን አፋብን በሰሜን ሸዋ በምስራቅ ጎጃምና በደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ ኔትወርክ በመዝጋት አረመኔው አገዛዝ በንጹሃን ላይ ያነጣጠሩም ተመሳሳይ ወንጀሎችን በመፈጸም ላይ ስለሆነ መሰል ጥቃቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን ብሏል። አገዛዙ የዓለም አቀፍ የጦርነት ህግን መሰረታዊያን የሆነውን ንጹሃንን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ የሰብአዊ መብት ተሟጋች ተቋማት፣ የተባበሩት መንግስታት እንዲሁም በአማራ ህዝብ ላይ የተፈጸመ ያለውን ዘር ማጥፋት የሚገዳቸውና ጉዳዩ የሚመለከታቸው አካላት ሁሉም ይህንን የጦር ወንጀል በመቃወም የሰብአዊነት ግዴታቸውን እንድትወጡ ጥሪያችንን እናቀርባለን ነው ያለው የአማራ ፋኖ ብሔራዊ ንቅናቄ። በ400 ድሮንና በ40 ሚሳኤል ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ በኢንስታግራም ገጻቸው ላይ የደረሰውን ድብደባ የሚያሳዩ ፎቶግራፎችን ለጥፈዋል። በመልእክታቸውም እንደምትመለከቱት ዛሬ ከ400 በላይ በሆኑ ድሮኖችና አይነታቸው በተለያየ 40 ሚሳኤሎች ጥቃት ደርሶብናል ካሉ በኋላ በጥቃቱ ኢላማ የሆኑ የአገራቸው የኃይልና የመብራት መሰረተ ልማቶች መሆናቸውን አስታውቀዋል። የጸጥታው ሁኔታ በፈቀደ መጠን የአደጋ ጊዜ ሰራተኞች የጥገና ስራ እንደሚያከናውኑም አስረድተዋል። ዘለንስኪ በመልእክታቸው ከፍተኛ ጉዳት የደረሰው በቮሊን፣ ኢቫኖ ፍራንኮቪስኪና ብራቪኒ ክልሎች መሆኑን ጠቅሰው በዋና ከተማዋ ኪየቭና ካርኪቭም ጥቃቶች መመዝገባቸውን ገልጸዋል። ይህንን መልእክት በሚጽፉበት ወቅትም የአየር መቃወሚያ ሲስተሞች በስራ ላይ መሆናቸውን ያስታወቁት ዘለንስኪ ጨምረውም በየቀኑ ሩሲያ እውነተኛ ዲፕሎማሲ የምትመርጥበት እድል ቢኖራትም እሷ ግን ድብደባን አማራጭ አድርጋለች። የሶስትዮሽ ድርድሩን እያካሄዱ ያሉ አካላት ይህንን ጉዳይ በቀላሉ ማየት የለባቸውም ብለዋል። የሞስኮ መንግስት አሁን ያለውን ቅዝቃዜ በዩክሬን ላይ ጫና ለመፍጠር እየተጠቀመበት መሆኑንም አስረድተዋል። ፕሬዝዳንት ዘለንስኪ በማጠቃለያቸውም ይህ የሩሲያ ድብደባ መቀጠል የፓትሪዮት ናሳምስና ሌሎችም የአየር መቃወሚያ ሲስተም አቅርቦቶችን የሚጠይቅ ነው። አጋሮቻችን የምትሰጡን እያንዳንዱ የጦር መሳሪያና የአየር መቃወሚያ ይህንን ክረምት እንድናልፍ ይረዳናል። ይህንን የምትረዱልን አጋሮቻችንን በሙሉ እናመሰግናለን ብለዋል። ሩሲያ በዩክሬን የኃይል ማመንጫዎች ላይ በፈጸመችው መጠነ ሰፊ የሚሳኤል የሰው አልባ አውሮፕላን
የአውሮፕላኖች ድሮን ጥቃት በአገሪቱ የኃይል አቅርቦት ላይ ከፍተኛ ጉዳት ደርሷል። ጥቃቱ በተለይ በኢቮና ፍራንክስኪስ የሚገኘው የቡርሽቲክ የኃይል ማመንጫ ጣቢያን ጨምሮ በርካታ የኃይል ተቋማትን ኢላማ ያደረገ ነበር። የዩክሬኑ የኃይል ኩባንያ ዲቲኢኬ እንደገለጸው ጥቃቱ ከጥቅምት 2025 ወዲህ በኃይል ማመንጫዎች ላይ የተፈጸመ 10ኛው መጠነ ሰፊ ጥቃት ነው። ይህም በዜጎች ሕይወት ላይ ከፍተኛ ማጉላላት የፈጠረ ሲሆን ነዋሪዎች ያለማሞቂያና ኤሌክትሪክ ኃይል ለከፋ ስቃይ መዳረጋቸውን ገልጸዋል። ብሬቭኒ ግዛት በአንድ ሰው ላይ የሞት አደጋ የደረሰ ሲሆን በዛፖርዚዣ ደግሞ በርካታ ሰዎች ቆስለዋል። በኪየቭ ነዋሪዎች ዳግመኛ በመሬት ውስጥ ባቡር ጣቢያዎች መጠለል ጀምረዋል። ዩክሬን በበኩሏ በሩሲያ ትቨር ግዛት የሚገኘው የሚሳኤል ነዳጅ የሚያመርት ፋብሪካንና የሳርቶቭ የሚገኝ የነዳጅ ማከማቻ ላይ ጥቃት መፈጸሟን አስታውቃለች። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ አቅርበው የነበረው የጥቃት ማቆም ስምምነት መጠናቀቁን ተከትሎ ነው። ፕሬዝዳንት ዘለንስኪ በሰጡት ምላሽ ሞስኮ ብርድን እንደ ፖለቲካዊ መሳሪያ እንዳትጠቀም መከላከል አለባት ብለዋል። የጉዳት መጠኑ ፕሬዝዳንት ዘለንስኪ በዚህ ሳምንት መጀመሪያ ላይ እንደገለጹት ጦርነቱ ከተጀመረ ወዲህ 55,000 የዩክሬን ወታደሮች ተገድለዋል። በሌላ በኩል ቢቢሲ በሩሲያ ወገን የተሰለፉ 160,000 የሚጠጉ ሰዎች መገደላቸውን አረጋግጫለሁ ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።